ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ሬጉላር ፖሊጎን ፓርት 5.1 ሰም ኦፍ ኢንቴሪየር አንግል ኦፍ ኮንቬክስ ፖሊጎን የሚል ነው። በባለፈ ቪዲዮ ላይ ሪቪው ዩኒት 4 ሪቪው ኤክሰርሳይዝ እንግዲህ በርከት ያሉ ጥያቄዎችን ሰርተን ነበረ። ዛሬ አዲስ ምዕራፍ ላይ ተገናኝተናል። ሬጉላር ፖሊጎን ይላል። በዚህ ምዕራፍ ውስጥ እንግዲህ ብዙ አይነት ፖሊጎን በተለይ ሜዠር አንግላቸውን እናያለን። በዛሬው ቪዲዮ ላይ ደግሞ ሰም ኦፍ ኢንቴሪየር አንግል ኦፍ ኮንቬክስ ፖሊጎን፣ ፎርሙላ ኦፍ ሰም ኦፍ ኢንቴሪየር አንግል ኦፍ ኤኒ ፖሊጎን እናያለን። እንደዚሁም ስለ ኮንቬክስ እና ኮንኬቭ ፖሊጎንም ልዩነታቸውን እናያለን። እንግዲህ በርከት ያሉ ርዕሶች ኤግዛምፕል እንደዚሁም ኤክሰርሳይሶችንም በስሩ አካቷል የዛሬው ቪዲዮ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አምፕሊፋይድ ኤጁኬሽናል ሴንተር ነው። ሀሳብ አስተያየት ጥያቄም ካለ እንደዚሁ ጻፉልኝ። ሰም ኦፍ ኢንቴሪየር አንግል ኦፍ ኮንቬክስ ፖሊጎን፣ ኮንኬቭ እና ኮንቬክስ ፖሊጎን። መጀመሪያ ኮንኬቭ እና ኮንቬክስ ፖሊጎንን ልዩነቱን ማወቅ አለባችሁ። ኮንኬቭ ፖሊጎን ማለት ቢያንስ አንዱ የፖሊጎኑ አንድ የውስጥ አንግሉ ስፍር ከ180 መብለጥ አለበት። አትሊስት ዋን አንግልስ ኦፍ ኢንቴሪየር አንግል ኦፍ ኤኒ ፖሊጎን ግሬተር ዛን 180። ኮንቬክስ የምንለው ደግሞ ሌዛን 180 ነው፣ ሲያንስ ነው። ይሄኛው ከ180 ያነሰ ኮንቬክስ ፖሊጎን ይባላል። ከዛ በፊት ግን ፖሊጎን ፖሊ ማለት ብዙ ማለት ነው። ጎን ማለት ያው ሳይድ ብዙ ጎን ያላቸው ወይም ብዙ ሳይድ ያለው ማለት ነው። ፖሊጎን ኢዝ a simple closed plane figure formed by 3 or more line segment joined end to end። ጫፍና ጫፉ የተገናኙ ብዙ ላይን ሴግመንቶች 3 እና ከዛ በላይ የሆኑ ማለት ነው። no two of which are succession are collinear. The line segment forming the polygon are called sides ይባላል። አሁን የጋ succession are collinear ማለት በተመሳሳይ ላይን ላይ ያልሆኑ ማለት ነው። ለምሳሌ ሁለት ላይን ሴግመንቶችን እንደዚህ ወስጄ በዚሁ መስመር ላይ እንደዚሁ ብጨምር ሌላ ኮሊኒየር ይባላሉ። በአንድ መስመር ላይ ወይም በአንድ መስመር ላይ ወይም በአንድ ቦታ ላይ ያሉ ማለት ነው። አሁን እነዚህ ጎን ሊፈጥሩ አይችሉም፣ ኮሊኒየር ይባላሉ። ስለዚህ the line segment forming the polygon are called side ይላል። no two of which succession የሚለው እንደዚህ ተከታትለው ኮሊኒየር መሆን የለባቸውም። በአንድ ላይን ላይ አይደለም ላይኖችን ስናገናኝ ወይም ጆይን ስናደርግ በተመሳሳይ ላይን ላይ መሆን የለባቸውም። ልክ እንደዚህ ከሆነ ሁለት ስትሬት ላይን በዚህ መልኩ ብታገናኙ ቨርቴክስ ልናገኝ አንችልም ተመሳሳይ ላይን ላይ። ለዛ ነው no two of which succession are collinear የሚላቸው። ከዚህ ይልቅ ሁለት የተለያዩ ላይኖች ልክ እንደዚህ ቨርቴክስ ሲፈጥሩ when two line segments are meet at a point or when we extend two lines are intersect። ሁለቱን ላይኖች ብታስረዝሟቸው ወይም ኤክስቴንድ ብታደርጓቸው መቆራረጥ የሚችሉ መሆን አለባቸው። ይሄ አሁን መቆራረጥ የሚችሉ መሆን አለባቸው ጎኑን እንዲፈጥሩት። ካልሆነ ግን አሁን ይሄ ላይ ሊቆራረጡ አይችሉም because the same line ላይ ስላሉ። the common end point of any two sides are called vertex ይባላል። vertex ማለት ሁለት ላይኖች የሚገናኙበት ቦታ vertex ኦፍ ፖሊጎን ይባላል። እያንዳንዱ ላይን ሴግመንት ደግሞ ሳይድ ይባላል። ይሄ ሳይድ ስንለው ላይን ሴግመንቱን ሳይድ ስንለው ሁለቱ ላይኖች አንድ ላይ የተቆራረጡበት vertex ይባላል። vertex or simply እንደ ኦሪጂንም እንወስደዋለን። ሁለቱ ላይኖች ፐርፐንዲኩላር የሚቆራረጡ ከሆነ። ሌላው the angle formed inside the polygon are called interior angle ይባላል። ውስጥ ላይ የተፈጠረው ከውስጥ በኩል ወይም ፓርት ኦፍ ፖሊጎኑ የውስጥ አንግሉ ኢንቴሪየር አንግል የውስጥ አንግል ይባላል።
በጣም ጥሩ። ትሪያንግል ኢዝ ዘ ሲምፕለስት ፖሊጎን። እንግዲህ ፖሊጎን ከምንላቸው ውስጥ ፖሊ ማለት 3 ላይን ሴግመንቶች እና ከዛ በላይ የያዙ ስለሆነ ዘ ሲምፕለስት ፖሊጎን ብለን የምንጠራው ጎነ 3 ነው፣ ወይም ትሪያንግል። ከትሪያንግል ይጀምራል ፖሊጎን ማለት ነው። ትሪያንግል መነሻው ነው ማለት ነው። ከዛ በኋላ ኳድራተራል ይመጣል፣ ጎነ 4 ማለት ነው። አዘር ፖሊጎንስ አር ኳድራተራል 4 ሳይድ ያለው ኤንድ ፔንታጎን 5 ሳይድ ያለው ኤንድ ሶ ኦን። ዛት ሚንስ ትሪያንግል፣ ኳድራተራል፣ ፔንታጎን፣ ሄክሳጎን፣ ሄፕታጎን፣ ኦክታጎን፣ ኖናጎን እና ዴካጎን እያለን ኤን ጎን ድረስ ይሄዳል እንደፈለግን ከዛም በላይ ማለት ነው። ኮመን ኔሚንግ ፖሊጎን ኢን ጀነራል ፖሊጎን ኤን ሳይድስ if it is named as n-gon. For instance, a polygon with 60 sides is called 60-gon እንላለን ማለት ነው። 16 ጎን ብለን ነው የምንጠራው። the following table እዚህ ጋር የተወሰኑትን እስከ 10 ያሉትን ከላይ ስነግራቸው የነበረው ትሪያንግል ባለ 3 ነው፣ ኳድራተራል ባለ 4፣ ፔንታጎን ይሄ ጋር የሚያሳያችሁ ሳይዳቸውን እና ቨርቴክሱን። እንግዲህ በነገራችን ላይ ቨርቴክስ እና ሳይድ እኩል ናቸው፣ እኩል ቁጥር ነው የሚያሳየን። ለምሳሌ የጎነ 3 ሳይዱ 3 ነው፣ ቨርቴክሱም 3 ነው። ለምሳሌ እዚህ ጋር ብስልላችሁ እንደዚህ ባረግ 3 የተለያዩ ላይን ሴግመንቶች አሉት፣ 3 ቨርቴክስ ወይም 3 አንግሎች ውስጡም ይታያሉ። ስለዚህ 3 ቨርቴክስ 3 ሳይድ፣ አራትም ደስ እንዳላችሁ ከሬክታንግል ጀምራችሁ መጥቀስ ይቻላል። 4 ላይን ሴግመንቶች አሉ እዚህ ጋር እንደምትመለከቱት 4 ላይን ሴግመንት ኤንድ 4 ዲፈረንት አንግል ኦር ሲሚላር አንግልም ሊሆን ይችላል፣ ብቻ 4 ቨርቴክስ አለ። ሌላው ፔንታጎንም ባለ 5 ነው። ባለ 5 ልክ እንደዚህ እያደረግን እንስላለን። 6 ጎን፣ ሄፕታጎን፣ ኦክታጎን፣ ኖናጎን ኤንድ ዴካጎን። ዴካ 10 ነው። ሌላው የመጀመሪያው ምሳሌ how many side and vertex does hexagon ይላል። ከላይ ቴብል ላይ ባያችሁት መሰረት ቨርቴክሱ ሄክሳ ማለት 6 ማለት ነው። ስለዚህ ቨርቴክሱ 6 ነው ኤንድ ሳይዱ ራሱ 6 ነው፣ ኢኳል ነው ማለት ነው። ሌላው ኮንኬቭ ኤንድ ኮንቬክስ ፖሊጎን መግቢያ ላይ ስነግራችሁ ነበር። ስለዚህ ሁለት ፖሊጎን የመጀመሪያው ኮንኬቭ የምንለው ነው። ኮንኬቭ ቢያንስ አንደኛው አንግሉ ሞር ዛን 180 የሆነ ሲሆን ኮንቬክስ ደግሞ each interior angle is less than 180 ይላል። እያንዳንዱ ከ180 ያነሰ። ኮንኬቭ ስትሉ ግን ቢያንስ at least one interior angle whose measure greater than 180 or more than 180 ዲግሪ ማለት ነው። ስለዚህ የሁለቱ የኮንኬቭ እና የኮንቬክስ ልዩነታቸው ይሄ ነው። ከታች ምሳሌ ማየት ትችላላችሁ። የመጀመሪያው ሆሪዞንታል ላይ የተቀመጠው ኮንቬክስ ነው የሚያሳያችሁ። ተመልከቱ። እዚህ ጋር የፈለጋችሁ ውስጡ ላይ ሜዠር አድርጉ። ለዛ 180 ነው። ከ180 ያነሰ ዲግሪ ነው የምታገኙት። እዚህም ብትለኩ ይሄኛውም ደስ ያላችሁ ቦታ ላይ መጥታችሁ ያንዳንዱ ብታዩት ይሄም ለዛን 180 ነው። ለዛን 180 ዲግሪ ነው። እዚህም እንደዛው ፈለጋችሁ ቦታ ላይ ሜዠር አድርጉ። ለዛን 180 ነው። ሁሉንም ሜዠር ቢደረግ የውስጥ ያለው ለዛን 180 ነው። ስለዚህ ይሄ ምን አይነት ፖሊጎን ይባላል? ኮንቬክስ ይባላል። የታችኛው ግን ኮንኬቭን ተመልከቱ። ኮንኬቭ ቢያንስ አንድ ሪፍሌክስ አንግል አለ፣ አንድ ዝርጥ አለ ማለት ነው። አሁን ይሄንን አንግል 237 ሉክ 237 means more than 180 ዲግሪ ማለት ነው። ሌሎቹ ከዛ በላይ ናቸው። እዚህ ጋር 219፣ እዚህ ጋር እያንዳንዳቸው ባለ 6 ጎን ነው። አሁን እዚህ ጋር የምትመለከቱት ባለ 6 ጎን ነው። ሁለቱ አንግሎቹ ኮንኬቭ ናቸው። አትሊስት ዋን ነው ያለው፣ ከሁለት በላይም ሊሆን ይችላል። እዚህ ከላይ ዴፊኒሽን በዴፊኒሽኑ መሰረት ማለት ነው። ስለዚህ ኮንቬክስ እና ኮንኬቭን በዚህ ዲፈረንሺየት አድርጉት ማለት ነው። ኤክሰርሳይዝ አለ። ከታች ሄክሳጎን ኮንቬክስ ኦር ኮንኬቭ ብሎ ይጠይቃችኋል።
ኮንኬቭ ኦር ኮንቬክስ ከላይ በተነጋገርነው መሰረት አሁን ይሄ ጋር ሁሉንም አንግል ልዩት፣ ግን እዚህ አንድ አንግል አለ። ይህ አንግል የኮንኬቭ ነው። ይህ አንግል ሞር ዛን 180 ዲግሪ ስለሆነ ማለት ነው ኮንኬቭ። ይሄ ኮንኬቭ ነው። እዚህ ጋር ሁሉንም ሜዠር አድርጉት። ኮንቬክስ ነው የሚሆነው። ከ180 የሚበልጥ የለውም ኮንቬክስ። ይሄኛውም እንደዛው ነው፣ ኮንቬክስ ነው የሚሆነው። ኮንቬክስ ነው። ምንም አይነት ከ180 የሚበልጥ አንግል የለም እዚህ ውስጥ። እዚህ ጋር ብትመጡ አንድ አንግል አለ። ይህ አንግል ኮንኬቭ ነው። እሺ ኮንኬቭ እንዴት አወቅ ካላችሁኝ፣ ይሄ ጥምዝ አንግል ይባላል። ጥምዝ ወይም ሪፍሌክስ አንግል ብለን የምንጠራው ይህን አንግል ሜዠር ብታደርጉት ሞር ዛን 180 ከ180 የሚበልጥ ነው። ምክንያቱም እስኪ ይህን ላይን ኤክስቴንድ አድርጉት እንደዚህ እስከዚህ ድረስ 180 ነው። ወደዚህ የዞረው ደግሞ ከ180 በላይ ነው ማለት ነው። እሺ እዚህም ያለውን መመልከት ትችላላችሁ። እዚህ ላይ ያለው አንግል ወይም እዚህ ጋር ያለው አንግል ብትመለከቱ ሁለት አንግሎች ኮንኬቭ ነው። ኮንኬቭ ነው። ይህ አንግል ሁለቱም ከ180 በላይ ነው። ለምሳሌ እዚህ ጋር የሚያሳያቸው አንግል 270 ዲግሪ ነው፣ ያስታውቃል ራሱ 270 ዲግሪ። ሪሜይኒንጉ 90 ብቻ ነው የቀረው 90 ስለሆነ ቀጤ ከሆነ ማለት ነው። ላይኖቹ ቀጤ ከሆነ 270 ማለት ትችላላችሁ። ግን አንግሉን ለኩ አልተባልንም። ዞሮ ዞሮ ኮንኬቭ ነው። በጣም ጥሩ። እዚህ ጋርም ኮንኬቭ ነው። አንድ አለ እዚህ፣ ሌላ እዚህ ውስጥ አለ። ሌሎቹ ሁሉም ከ180 ያነሱ ናቸው። ስለዚህ አትሊስት ዋን ነው ያለኝ። ስለዚህ እንደውም ሁለት ስላገኘው ኮንኬቭ ይባላል ማለት ነው። በዚህ እንሰራለን ጥያቄውን። ሌላው ሰም ኦፍ ኢንቴሪየር አንግል የውስጥ አንግል ድምር ነው። የውስጥ አንግል ድምራቸው ስንት ይሆናል? ከምታውቁት ነው የምነሳው። ኢንቴሪየር አንግል ኦፍ ትሪያንግል ታውቃላችሁ እስከዛሬ። የአንድ ጎነ ሶስት የውስጥ አንግል ስፍር ወይም ድምር 180 እንደሆነ ታውቃላችሁ። 180 ነው። For any triangle ABC knows that A plus B plus C is equal to 180. ግሬድ 8 ላይ ፕሩፍ አድርጋችሁ የውስጥ አንግል ስፍር ተምራችኋል። ስለዚህ እዚህ ሪቪዥን ነው ማለት ነው። የጎነ ሶስት የውስጥ አንግል ድምሩ 180። ይሄ በነገራችን ላይ ለሁሉም ጎኖች የውስጥ አንግል ስፍር ለመለካት መነሻችን የጎነ ሶስቱ ነው። አሁን ይሄ ጋር እንደምታዩት ኤ ፕላስ ቢ ፕላስ ሲ ነው 180። ሁሉም ጎኖቹ እኩል ከሆኑ ሁሉም አንግልስ ኦል አንግልስ አር ኢኳል ይሆናል። ኤ ቢ ኤንድ ሲ 60 ወይም 60 ዲግሪ ይሆናል። ሁለቱ ሳይዶቹ ብቻ እኩል ሆነው ሶስተኛ የተለየ ከሆነ ሁለቱ አንግሎቹ እኩል ይሆናሉ። በነገራችን ላይ ሳይድ እና አንግል ሪሌሽን አላቸው፣ በባለፈ ምዕራፍም እንደተማራችሁት። ስለዚህ ሁሉም ሳይዶች እኩል ሲሆኑ ሁሉም አንግሎች እኩል ይሆናሉ። ሁሉም ወይም ሁለቱ አንግሎች እኩል ሲሆኑ ሁለቱ ሳይዶች እኩል ይሆናሉ። ልክ ይሄ ስለ ጎነ ሶስት ነው። ለምሳሌ ዲተርማይን ዘ ሜዠር አንግል ኦፍ ኢንቴሪየር አንግል ኦፍ ኳድራትራል። የኳድራትራል ማለት የጎነ አራት የውስጥ አንግል ስፍር ደግሞ 360 ዲግሪ ነው። የጎነ አራት የውስጥ አንግል ስፍር 360 ነው። ምክንያቱም ጎነ አራት ማለት ሁለት ጎነ ሶስት ማለት ነው። ሁለት ጎነ ሶስቶች ናቸው ጎነ አራት ብለን የምንጠራው። ስለዚህ ሁለት ሲባዛ ምን እናደርጋለን? በ180 ዲግሪ ስንት ይሆናል? 360 ዲግሪ ይሆናል ማለት ነው። 360 የኳድራትራል 360 ነው። the sum of the measure of interior angle of quadrilateral 360 ዲግሪ ነው። the quadrilateral can be divided into two triangle ወደ ሁለት ትሪያንግል ዲቫይድ ይሆናል። this is n times 180 degree and that means
ኤን ስንት ነው እዚህ ቦታ ላይ? ቱ ትሪያንግል ማለት ነው። ሁለት ትሪያንግል ስለሆነ አንድ ኳድራተራል ቱ ትሪያንግል ስለሆነ 2 ታይምስ 180 is equal to 360 ዲግሪ ይሆናል ማለት ነው። ጎነ አራቶች ሁለት ጎነ 3 ይሆናሉ። አንድ ጎነ 3 180 ነው። ሁለት ጎነ 3 360 ማለት ነው። የመጀመሪያው ጥያቄ into how many triangle can we divide the pentagon ነው የሚለው። ፔንታ ማለት 5 ማለት ነው። ቢ ላይ what is the sum of measure angle of interior angle of pentagon ነው የሚለው። መጀመሪያ ጎነ አምስቱን እዚህ ጋር መሳል ይጠበቅባቸዋል። ጎነ አምስቱን ሰርተን መጀመሪያ ጎነ አምስቱን እዚህ ጋር እናስቀምጥና ወደ ስንት ጎነ ሶስቶች መከፋፈል እንደምንችል እናያለን ማለት ነው። ይሄ ቀላል ነው። አሁን ለምሳሌ እዚህ ጋር አንድ ብታሰምሩ ከላይ አንድ ትሪያንግል አገኘው። ይሄንን ደግሞ እዚህ ጋር አምጥቼ ብገጥመው ሶስት ትሪያንግሎች አገኘው ማለት ነው። ሶስት ትሪያንግል ስለዚህ 3 ብለን እንመልሳለን። ሜዠር ኦፍ ኢንቴሪየር አንግሉ እንግዲህ 3 ሲባዛ በ180 ዲግሪ ይሆናል። ይህ ማለት 540 ዲግሪ ይሆናል ማለት ነው። እዚህ ጋር ኤክሰርሳይዝ አለ። how many triangle can be divided ሄፕታጎን። ሄፕታ ማለት 7 ማለት ነው። ሄፕታጎን ማለት 7 ማለት ነው። 7 ማለት ነው። ከዛ ጥያቄው ደግሞ what is the measure angle of interior angle of ሄክሳጎን and ሄፕታጎን የሁለቱም ኢንቴሪየር አንግል ይጠይቀናል። የሄፕታን ግን ስንት ትሪያንግል ይሆናል የሚለውን በዚህ መልኩ እስኪ ይሄ ጎነ 7 ወይም ሄፕታጎን ነው። እንግዲህ ወደ 7 ወደ ተለያዩ እስኪ ምን ያህል ትሪያንግል እንደምናገኝ 7 ጎን ነው። አንድ ትሪያንግል አግኝቻለሁ። እዚህ ጋር ልድገመው፣ ሁለት ትሪያንግል። እሺ ከዚሁ ተነስቼ እዚህ ላይ ሳመጣ ሶስት ትሪያንግል። እንግዲህ ከዚህ ወደዚህም ቢሆን ላድርገው። በጠቅላላ እዚህ ጋር የምትመለከቱት ትሪያንግል ብዛት 5 ነው። 1 2 3 4 እና 5 ትሪያንግሎች አሉ ማለት ነው። ስለዚህ ኢንቴሪየር አንግል የመጀመሪያው ጥያቄ 5 ብላችሁ መመለስ ነው። 5 ሌላው ሁለተኛ ጥያቄ ሄክሳጎን ስንት ይሆናል? ሄክሳጎን ኢንቴሪየር አንግል ስላለ ማለት ነው። የሄፕታጎን 5 ሲባዛ በስንት ነው? በ180 ነው። 5 ሲባዛ በ180 900 ዲግሪ ይመጣል። የጎነ 6 ደግሞ መጀመሪያ ወደ ትሪያንግል መከፋፈል ትችላላችሁ። ባትከፍሉትም ግን አሁን የተወሰነ ነገር ነግሮናል። እስኪ በኋላ ጀነራላይዝ ፎርሙላ እናመጣለን። ለሁሉም ነገር ስዕል ሰርተን ወይንም ፊገሩን መስራት አይጠበቅብንም። ስለዚህ አንድ ጀነራል የሆነ ፎርሙላ ኮንስትራክት እናደርጋለን በኋላ። ምክንያቱም የጎነ 4ን አውቀናል፣ የጎነ 3ን አውቀናል፣ የጎነ 5ንም አውቀናል ከላይ። አሁን የጎነ 7ን አውቀናል፣ የጎነ 6 ይቀረናል። ስለዚህ የጎነ 6 እስከ 7 ድረስ ከሄድን ይበቃናል። ሌላ ፎርሙላ ማምጣት እንችላለን ከዚህ ላይ ተነስተን ማለት ነው። እስኪ ባለ 6 ለምሳሌ መጀመሪያ እዚህ ላይ ካት ማድረግ ትችላላችሁ፣ ይሄንንም እዚህ ላይ። ስለዚህ ይሄን መሃል ላይ ያለውን ሬክታንግል አንድ ቦታ ስትቆርጡት 1 2 3 4 ማለት ነው። ስለዚህ 4 ትሪያንግል ይሆናል። ዛት ሚንስ 4 ሲባዛ በ180 ዲግሪ 720 ዲግሪ ይሆናል ማለት ነው። 720 ይሆናል ማለት ነው። አሁን እንግዲህ ከጎነ 3 እስከ ጎነ 7 ድረስ
እናውቃለን ማለት ነው። እስኪ እንዴት እናውቃለን? አንድ ትሪያንግል የትሪያንግል የመጀመሪያው 1 ሲባዛ በ180 ነበረ ታስታውሱ ከሆነ አንድ ወይንም ሲምፕሊ ባለ 3 3 ሳይድ ሲሆን ወይም ትሪያንግል ልበለው ከዛ 4 ሳይድ ሲኖረው ደግሞ 2 ሲባዛ በ180 ነው አልን። እሺ ባለ 5 ሲሆን 3 ሲባዛ ወደ 3 ትሪያንግሎች መከፋፈል ይችላል አልን። 3 ሲባዛ 180 6 ሲሆን ይሄው እዚህ ጋር 4 ሲባዛ 180 ሆኗል። 4 ሲባዛ በ180 ዲግሪ 7 ሲሆን ደግሞ 5 ሲባዛ በ180 ዲግሪ እያለ ይቀጥላል። አሁን ጎኑ 3 ሲሆን 1 ሲባዛ 180 አሁን ይሄ ላይ ከዚህ ምንድነው የምትረዱት? ጎኑ 3 4 5 6 7 ከ3 ጀምሮ ሲሄድ ይሄ ከአንድ ይጀምራል። that means n ሲቀነስ 2 ሲባዛ በ180 ዲግሪ ብታደርጉት n run from 1 n ከስንት የሚጀምር ከአንድ የሚጀምር ማለት ነው። n is equal to 1 ሶሪ ትሪያንግል አይደለም ከጎነ 3 ነው የሚጀምረው 3 4 5 እያለ ቢቀጥል ልብ በሉ ይሄንን መልሼ ማግኘት እችላለሁ። ለምሳሌ ትሪያንግል ላይ 3 ብትሰጡ 3 ሲቀነስ 2 1 ሲባዛ 180 4 ስትሰጡ 4 ሲቀነስ 2 2 ሲባዛ 180 ልክ እያለ በዚሁ ይቀጥላል። ስለዚህ ይሄን ጀነራል ፎርሙላ ማግኘት እንችላለን ማለት ነው። እስኪ አሁን ባለ 8 ቢሆን ምን እናደርጋለን? ባለ 8 ጎን ቢሆን 8 ሲቀነስ 2 6 6 ሲባዛ በ180 ይሆናል ማለት ነው። deriving the sum of interior angle of a polygon. The sum of measure of interior angle of n-sided polygon is equal to n minus 2 times 180. በዚህ መልኩ ኢንቴሪየር አንግሉን ማግኘት ትችላላችሁ ማለት ነው። ስላችሁ እንደገና ወደ ጎነ 3 አንጥታችሁ ያን ያህል መድከም አይጠበቅም ማለት ነው። ለምሳሌ find the sum of measure angle of ሄክሳ ከላይ ስለሰራ ነው 6 ማለት ነው። በፎርሙላው መሰረት 6 ሲቀነስ 2 ወይም n minus 2 times 180 ስለሆነ 180 ዲግሪ times 180 ዲግሪ is equal to 4 ሲባዛ በ180 720 ዲግሪ ይመጣል ማለት ነው። ስለዚህ ማንኛውም ፔንታጎን ሶሪ ሄክሳጎን ባለ 6 ጎን የውስጥ አንግል ስፍሩ 720 ይሆናል ማለት ነው። ሌላው the sum of interior angle of polygon 1080 how many side does polygon have? በነገራችን ላይ ከላይ n minus 2 times 180 ዲግሪ ስንል n ሪፕሬዘንት የሚያደርገው ሳይድ ነው። ከትሪያንግል ይጀምራል ወይም ከ3 ይጀምራል። ሳይዱን ነው ሪፕሬዘንት የሚያደርገው ባለ 3 4 5 እያለ ይቀጥላል። n ሪፕሬዘንት ሳይድ ነው። አሁን የጋ ሳይዱ አይታወቅም ግን አንግሉ ወይም ዲግሪው 1080 ተሰጥቷል። ኦኬ እዚህ ጋር ዲግሪ ልበል 1080 ዲግሪ is equal to n minus 2 times 180 ዲግሪ እሺ 1080 ዲግሪ ማይነስ 180 ሶሪ is equal to 180 ዲግሪ times n minus 360 ዲግሪ ይሄን ወደዛ እንደምረው ስንት ይመጣል? 1440 ዲግሪ ይሆናል is equal to 180 times n n-ን ለማግኘት both side divided by 180 ዲግሪ 180 ዲግሪ n is equal to እዚህ ጋር 0 በ0 ይጣፋል ዲግሪውም እዛው ይጣፋል 144 ለ18 8 ይሆናል ማለት ነው። 8 ነው የሚመጣው ወይም ያቃለላችሁ መንጣት ትችላላችሁ በ272
በ29 72 ለ9 8 ይሆናል ማለት ነው። ሌላ የመጨረሻ ኤክሰርሳይዝ ዲተርማይን ዘ ሰም ኦፍ ሜዥር ኦፍ ኢንቴሪየር አንግልስ ሄፕታጎን። ሄፕታ ማለት 7 ማለት ነው። ስለዚህ ኤናችን ስንት ነው ማለት ነው? 7 ማለት ነው። 7 ሲቀነስ 2 ሲባዛ 180 ዲግሪ is equal to 5 times 180 degree is equal to 900. ሌላው ኖናጎን 9 ማለት ነው። n is equal to 9 ማለት ነው። 9 minus 2 times 180 degree. 7 times 180 degree is equal to 7 ሲባዛ በ180 ማለት ነው። ኦኬ ይሄ 7 ሲባዛ በ8 56 7 በ1 12 1260 ዲግሪ ይሆናል። ሌላው 12 ሳይድድ ፖሊጎን n is equal to 12 ሲሆን ይህ ማለት 12 minus 2 times 180 degree is equal to 10 times 180 1800 degree ይሆናል ማለት ነው። ሌላው ሁለተኛ the sum of interior angle of polygon 1440 how many sides does the polygon have? በጣም ቀላል ጥያቄ ነው። ፖሊጎን sum of interior angle is equal to n minus 2 times 180 degree ነው። 1440 interior angle is equal to n minus 2 times 180 degree። በነገራችን ላይ ይሄንን እዚሁ ለ180 both side ማካፈል ትችላላችሁ። ይሄ ይጣፋል። እዚህ ጋር 0 144 ስንት ይመጣል? ይሄ 8 ማለት ነው። 144 ለ18 8 ማለት ነው። 8 እኩል ይሆናል n minus 2 8 is equal to n minus 2 then n is equal to 10 10 ብቻ ይሆናል። በዚህ መልኩ ነው የምትፈልጉት። ሌላው fill the incomplete measure of interior angle of the given polygon from the following table ነው የሚለው። ቴብሉ ይኸው እዚህ ጋር ተሰጥቷል። ከላይ ባለን በተነጋገርነው መሰረት ትሪያንግል የውስጥ አንግል ስፍሩ 180 ነው። 180 እንዲሆን ባዶ ቦታውን መሙላት ነው። 34 እና 50 84 ነው። 84 ነው። 180 እንዲሞላ የሚያስፈልገን ስንት ነው የሚለውን ነው እዚህ ጋር መሙላት ያለባችሁ። ስለዚህ ይሄ ስንት ይመጣል? 96። ስለዚህ 90 ዲግሪ 96 ዲግሪ ኳድራተራል ደግሞ ስንት መሆን አለበት? 360 360 ዲግሪ ነው መሆን ያለበት። 100 ሲደመር 105 205 205 ሲደመር 45 250 ስለዚህ 360 ሲቀነስ 250 110 ይሆናል ማለት ነው። 110 ዲግሪ የውስጥ አንግል ድምሩ 540 ነው። ከላይ ተነጋግረናል 540 እንደሚመጣ ወይም 180 ሲባዛ በ3 540 ነው። n minus 2 በሚለው ማለት ነው። n 5 ሲቀነስ 2 3 ባዛ በ180 540 ነው። እዚህ ጋር ስንት ነው የሚቀረው? 80 105 80 185 ተሰጥቷል። 105 እና 185 290 ይሆናል። 80 እና 80 160 160 እና
290 450 ይሆናል። 450 ላይ ስንት ቢደመር ነው 540 የሚሆነው? ስለዚህ እዚህ ጋር 90 ዲግሪ ማለት ነው። 90 ብትደምሩ 540 ይሆናል። ሌላ የመጨረሻው ሄክሳጎን ነው። የሄክሳጎን ጠቅላላ ድምሩ ስንት መምጣት አለበት? 720 ነው መምጣት ያለበት። 720 ዲግሪ። ይሄንን መጀመሪያ የተሰጣችሁን ነገር ደምሩት። ከዛ የጎደለው ከ720 ላይ ይቀነሳል ማለት ነው። በጣም ጥሩ። እዚህ ጋር 110 አለ። ይሄ 140 250 ማለት ነው። 250 እዚህ ጋር 62 178 አለ። በአጠቃላይ 140 240 ይሆናል። 240 ሲደመር 40 280 ማለት ነው። እነዚህን ስንደምራቸው 3 2 እና 5 ማለት ነው። አሁን ያለን በጠቅላላ 530 ነው። ይሄንን ስትቀንሱት የጎደለውን እናገኘዋለን። 0 ከ12 3 9 ከ6 5 1 190 ዲግሪ ነው የጎደለው። እዚህ ጋር 190 ዲግሪ እንላለን ማለት ነው። በጣም አሪፍ። የዛሬው ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ። ቻው።